በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ በህጻጽ ጊዜያዊ መጠለያ ጣቢያ የተከሰተውን የምግብ እጥረት ችግር ተከትሎ መግለጫ የሰጠው የትግራይ ክልል ጊዜያዊ አስተዳደር ችግሩ የተከሰተው እነዚህ ተፈናቃዮች በፕሪቶሪያ ስምምነት መሰረት ወደ ቀደመ ቀያቸው እንዲመለሱ ማድረግ ባለመቻሉ ነው ብሏል። ይህንኑ ጉዳይ አስመልክቶ በዛሬው ዕለት የጽሑፍ መግለጫ ያወጣው የኢፌዴሪ አደጋ ስጋት አመራር ኮሚሽን በበኩሉ የክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውና ተጨማሪ የፌዴራል መንግስት ድጋፍ እንደሚያስፈልግ ቢጠይቅ ኖሮ ድጋፍ ለማድረግ ዝግጁነት አለን ሲል አሳውቋል። አቤል አበበ በዚሁ ጉዳይ ላይ ተከታዩን ዘገባ አዘጋጅቷል። እንከታተለው። በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች በአስቸጋሪ ሁኔታ ውስጥ መሆናቸው ይፋ የሆነው በስፍራው ያለውን ሁኔታ የሚያሳዩ ተንቀሳቃሽ ምስል መረጃዎች በማህበራዊ ትስስር ገጾች በስፋት መሰራጨታቸውን ተከትሎ ነው። ከፈረንጆቹ 2001 ጀምሮ በኢትዮጵያ ያሉ ስደተኛ ኤርትራውያን በዓለም አቀፉ የሰብአዊ ድጋፍ ኮሚቴ ICR ድጋፍ ከሚያገኙባቸው መጠለያ ካምፖች አንዱ ሆኖ የቆየው ህጻጽ በሰሜን ጦርነት ወቅት ከደረሰበት ውድመት በኋላ በይፋ ተዘግቶ ቆይቶ ነው ከጦርነቱ በኋላ ለሀገር ውስጥ ተፈናቃዮች መጠቀሚያ ወደ መሆን የመጣው። ከሰሜኑ ጦርነት አስቀድሞ በዚህ ካምፕ ለነበሩ ተፈናቃዮች የሚቀርቡ እንደ ንጹህ መጠጥ ውሃ እንዲሁም የጤናና ትምህርትን ጨምሮ ሌሎች መሰረታዊ አገልግሎቶች በዓለም አቀፉ የሰብአዊ ድጋፍ ኮሚቴ ICR በኩል ይሰጡበት የነበረው ካምፑ ከወደመና ለሀገር ውስጥ ተፈናቃዮች መጠለያ ከሆነ ወዲህ ግን በኮሚቴው የሚሰጡ ድጋፎች መቆማቸውን መረጃዎች ያሳያሉ። ካምፑ አሁን ላይ በማህበራዊ ትስስር ገጾች የታየው ደረጃ ላይ የደረሰው በዓለም የምግብ ፕሮግራም በኩል ይደረግ የነበረው ድጋፍ በመቋረጡ እንዲሁም በአካባቢው የሕክምና አገልግሎት ይሰጡ የነበሩ ተንቀሳቃሽ ተቋማት ስራ በማቋረጣቸው ነው የሚሉ መረጃዎች ደግሞ ከትግራይ ክልል ተደምጠዋል። በዚህ የተነሳም በኦርላንድ አባወራ ይሰጥ የነበረው 15 ኪሎ ማሽላ እንዲቀንስ መደረጉና የሚሰጠው እህልም ለምግብነት አመቺ ባለመሆኑ ችግሩ እዚህ ደረጃ መድረሱን የተነገረው ከ14000 ሰው በላይ እንደሚኖርበት በሚነገረው በህጻጽ ካምፕ የተከሰተውን ችግር ተከትሎ ከሰሞኑ መግለጫ ያወጣው የትግራይ ክልል ኮሚኒኬሽን ቢሮ ችግሩ በዚያ ብቻ ሳይሆን በሌሎች የተፈናቃይ ካምፖች ውስጥ ጭምር ያለ ነው ሲል የነገሩን ስፋት ጠቅሷል። መነጋገሪያ በሆነው በዚህ የህጻጽ ካምፕ ጉዳይ ላይ በትላንትናው ዕለት መግለጫ የሰጠው የትግራይ ክልል ጊዜያዊ አስተዳደር በበኩሉ ይህ የታየው ችግር የተፈጠረው እነዚህ ተፈናቃዮች በፕሪቶሪያ ስምምነት መሰረት ወደ ቀደመ ቀያቸው እንዲመለሱ ማድረግ ባለመቻሉ ነው ብሏል። ከ99 በመቶ በላይ የሚሆኑ ተፈናቃዮች ወደ ቀደመ ስፍራቸው መመለስ ይፈልጋሉ ያሉት የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ይህንን ህዝብ በማስገደድ በተቀደደ ፕላስቲክ ውስጥ እንዲኖር ማድረግ ዘላቂ ሰላም የሚፈጥር አይደለም ሲሉ ነው የተደመጡት። ላለፉት 5 ክረምቶች ተፈናቃዮች ወደ ቀያቸው ሳይመለሱ ቆይተዋል ያለው ጊዜያዊ አስተዳደሩ ተፈናቃዮቹ ለስድስተኛ ክረምት ወደ ቀያቸው ሳይመለሱ እንዳይከርሙ በትኩረት እየሰራ መሆኑን በጠቀሰበት መግለጫው በዚህ ዓመት የግድ መመለስ ይኖርባቸዋል ነው ያለው። አክሎም የፌዴራል መንግስትና ዓለም አቀፍ ለጋሾች ከነፍስ አድን ስራ እኩል ተፈናቃዮች ወደ ቀያቸው እንዲመለሱ መስራት እንደሚጠበቅባቸው የጠቀሰው ጊዜያዊ አስተዳደሩ ተፈናቃዮቹ ባሉበት ሆነው እንዴት እየተረዱ ይቆዩ ሳይሆን በዘላቂነት እንዴት ወደ ቀያቸው ይመለሱ የሚለው ላይ መስራት ይገባል ሲል ነው በፕሬዚዳንቱ በኩል ያሳሰበው። በዚህ በህጻጽ መጠለያ ካምፕ ጉዳይ ላይ በዛሬው ዕለት መግለጫ ያወጣው የፌዴራል የአደጋ ስጋት አመራር ኮሚሽን በበኩሉ በጣቢያው የሚገኙ ዜጎች የሰብአዊ ድጋፍ እንዳልደረሳቸው በመግለጽ በተለያዩ ማህበራዊ ሚዲያዎች የሚሰራጨው መረጃ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ነው ብሏል። ከመስከረም እስከ ታህሳስ ባሉት 4 ወራት ውስጥ 11406 ኩንታል ምግብ ማለትም ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት እንዲደርስ መደረጉን ጠቅሶ ይህ የድጋፍ መጠንም በገንዘብ ሲሰላ ከ257 ሚሊዮን ብር በላይ የወጣበት መሆኑን ነው የተናገረው። በህጻጽ ያሉ ዜጎችን ጨምሮ በአጎራባች መጠለያ ጣቢያዎች ለሚገኙ ዜጎች በመስከረም ወር ለ16775፣ በጥቅምት ወር ለ18290፣ በህዳር ወር ለ17813፣ በታህሳስ ወር ደግሞ ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ነው ያለው ኮሚሽኑ። ይህ በእንዲህ እንዳለ በትግራይ ክልል ያሉ ከ5 በላይ የፖለቲካ ፓርቲዎች በጉዳዩ ላይ ባወጡት መግለጫ የምግብ እጥረቱ የተከሰተበት ዋነኛ ምክንያት አድርገው በዋነኝነት ህወሓትን ሲጠቅሱ የተከሰተው ችግርም ሆን ተብሎ ከህዝብ ዓይንና ጆሮ እንዲሰወር ያደረጉ አካላት ሊጠየቁ ይገባል ሲሉም ተደምጠዋል። ተቀራራቢ ይዘት ያለው ይህ የፖለቲካ ፓርቲዎቹ መግለጫ በአፋጣኝ መደረግ ይገባዋል ካሉት የሰብአዊ ድጋፍ ባሻገር ለችግሩ መነሻ ያሉት አካሄድ እንዲቀየር ጥያቄ ያቀረቡበት ሆኖ ታይተዋል። ሌሎች የፖለቲካ ፓርቲዎች ደግሞ ይህንን የተፈናቃዮች ጉዳይ ለፖለቲካዊ ትርፍ መጠቀሚያ ማድረግ ተገቢ አይደለም ሲሉ ጉዳዩን የፖለቲካ ግብ ማሳኪያ ከማድረግ ይልቅ ተጎጂ ዜጎች ላሉበት ሁኔታ ትኩረት ሰጥቶ መስራት ይገባል ነው ያሉት። በሌላ በኩል በካምፑ ያሉ ዜጎች ከመስከረም ወር 2018 ጀምሮ እስከ ታህሳስ ወር 2018 ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው ነው ያለው የኢፌዴሪ አደጋ ስጋት አመራር ኮሚሽን የክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግር
ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠይቅ ኖሮ ድጋፍ ለማድረግ ዝግጁነት አለን የሚል የጽሑፍ መግለጫ ነው ያወጣው። ኮሚሽኑ አክሎም ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ቢኖሩም እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን እናሳስባለን ሲል በመግለጫው ጠቅሷል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ጉዳዩን ወደ መነጋገሪያነት በማምጣት ለእይታ ያበቁና የድጋፍ ማስተባበር ስራ የሰሩ የማህበራዊ ትስስር ገጽ ተጽዕኖ ፈጣሪዎች ላደረጉት ትብብር ምስጋናን አቅርበዋል። በጉዳዩ ላይ መግለጫ ያወጡ የፖለቲካ ፓርቲዎችም ይህንን ችግር ለመፍታት ዓለም አቀፍ ረጂ ተቋማትና የሀገር ውስጥ ትብብርን በማቀናጀት ዜጎች በአፋጣኝ እርዳታና ዘላቂ መቋቋሚያ እንዲያገኙ ማገዝና መስራት እንደሚገባ ጠቅሰው ሁሉም ዜጋ የድርሻውን እንዲወጣ ጠይቀዋል።